ኢትዮጵያ በፊት ከመቶ ወንዶች ውስጥ 65ቱ ወንዶች የነበሩባት ሀገር ነች። አሁን ላይ ግን ይሄ ቁጥር እያሽቆለቆለ ወንዶች እየጠፉ ነው። ሴቶችን እንደ አምላክ የሚያዩ ኃላፊነትን መውሰድ የማይችሉና ልፍስፍስ ወንዶች እየተፈጠሩ ነው። እነዚህ ወንዶች ማግባት የሚፈልጓትን ድሪም የሚሏትን ሴት አያገቡም። አላማቸውንም ማሳካት የማይችሉ ተራ ወንዶች ሆኖ ነው እያለፉ ያሉት። አሉ ደግሞ በዛኛው ሳይድ ወንድ የሆኑ ወንዶች ወንድነት ምን እንደሆነ በተግባር ያሳዩን፣ ህይወታችን ላይ ኢንስፓየርድ እያደረጉን ያሉ የቆዩ ወንዶች አሉ። እነዚህ ሰዎች ህይወታቸው ላይ በጣም ደስተኛ ናቸው። ደስ የሚል ፋሚሊ መስርተው ነው እየኖሩ ያሉት። ፋይናንሻሊ ስቴብል ናቸው። ወንድ የሚባለውን ካራክተር እየኖሩ ነው ያሉት። በጣም የሚገርመኝ ደግሞ ሁለቱም ወንዶች ቅድም ልፍስፍስ ወንድም ብያቸዋለሁ። እዚህ ጋር ደግሞ የወንዱ አንድ ካራክተር ያላቸው ወንዶች ብዬ የገለጽኳቸው ወንዶች አሉ አይደለ? የሚገርመው ወንድ ልጅኛ ወንዶች ስንፈጠር ወንድ ሆነን የተፈጠረ ዝሩ ፕሮሰስ ነው። ይህንን ካራክተራችንን ኤክስፒሪየንስ በልምድ በውሏችን በምናያቸው ነገሮች እያጣናቸው የፌሚኒን ካራክተርና የፌሪ ወንድነትን እያጣን ያለ ነው። በዛ ጋር ያንን ካራክተራቸውን ኪፕ አድርገው የቆዩ ወንዶች ናቸው ወንድ የምንላቸው። ምንም ሊገርማችሁ አይገባም። እንዴት ነው ወንድ ሆናችሁ ተፈጥራችሁ ወንድ መሆን እፈልጋለሁ ብላችሁ የምታስቡ? በጣም ነው የሚያስቀው። አንተ ወንድ ነህ አይደለ? ወንድ ሆነ ተፈጥራ ወንድ መሆን እፈልጋለሁ ማለት የሆነ ራስንም መናቅ ነው ብዬ ማስበው። አሁን እንደዛ ብዬ አላብራራላችሁም። እኔ በህይወት የተማርኳቸውን እነዚህ ወንድ ከምላቸው ወንዶች የወሰድኳቸውን 8 ወንድ የሚያደርጉንን የህይወት ልምዶች እንዴት ተግባራዊ አድርገን የወንድ ካራክተራችንን መመለስ እንደምንችል በዚህ ቪዲዮ እናያለን። አንደኛው ወንድ የሚያደርገን ሀቢት ወይም ልምድ ኮምፒት ማድረግ ነው። አሉ አንዳንድ ወንዶች እኔ ከራሴ ብቻ ነው ወዳደረው፣ ማንም ከራሴ ጋር አላወዳድርም፣ የበፊት ማንነቴን ካሻሻልኩኝ ከሱ ጋር ብቻ ነው። ዝም በል። ይሄ የፈሪ ነው። በቃ እንደዚህ የምትል ነገር ከሆነ ከእንትና ጋር አልወዳደር፣ ፈሪ ነህ አንተ። ፈሪ ካልሆንክ እንትና ሲበልጥ ደስተኛ ልትሆን አይገባም ነበር። ለምን በለጠኝ ብለህ ራስን ከዛ በላይ ቁጭ ማድረግ የምትችል ወንድ መሆን ነበረብህ። አውቃለሁ ከሌሎች ጋር ማወዳደር አይምሮ ላይ ጥሩ ነገር አይፈጥርማ። ብዙ ጊዜ ራሳችሁን አታወዳድሩ የሚሏችሁ ሰዎች ራሳችሁን ስታወዳድሩ የሆነ ሰው ከበለጣችሁ ራሳችሁን ስለምትወቅሱ፣ ራስን ወቅሰ ግን ቁጭ ማለት የለብም፣ ቁጭ ማድረግ አለብህ። እኔ በዚህ ሀሳብ አልስማማም። ራሳችሁን ከሰው ጋር አታወዳድሩ የሚላችሁ ሰዎች ፈሪ ሆናችሁ እንድትቆዩ የሚፈልጋችሁ ሰው ነው ማለት ነው። ስለዚህ ራሳችሁን ኮምፒት አድርጉ። እንትና በሰውነት ሲበልጥ አንተም ከዛ በላይ ኤክሰርሳይዝ አድርገ ሰውነት እንዲሁን ላድርግ። ጓደኛ በሀብት ሲበልጥ ሳትቀና በራስ ፑሽ አድርገ በራስ ሰርተ ልትበልጥ ይገባል። ሮናልዶ ያደረገው ከሌሎች ሰዎች ጋር ኮምፒት ማድረጉ ነው፣ መበለጥ ስለማይፈልግ። ይህን ነገር መረዳት አለባችሁ። እንትና በሆነ ነገር ተሽሎ ሲገኝ ለምን እሱ ከቻለው ለምን አንተ አትችሉ? ለምን ራስን ኮምፒት አታደርግ? እዚህ ዓለም ላይ ደግሞ አሁን ላይ ሰክሰስፉል የሆኑ ሰዎች ያሉት ኮምፒት ማድረግ የሚችሉና ኮምፒት አድርገው የቆዩ ሰዎች ናቸው። መበለጥ ማይችሉ፣ መበለጥ ማይፈልጉ፣ የሆነ ሰው ሲበልጣቸው ተኝተው ማያሉ ሰዎች ዊን ያደርጋሉ። አለቀ። አንተ ግን እዚህ ጋር የሆነ ሰው ሲበልጥ ስታይ፣ የተሻለ ነገር ስታይ እኔ ከራሴ ጋር አላወዳድርም እና ምን ልል ፈልጌ ነው፣ ፈሪ አትሁን። ራስን ኮምፒት አድርግ። ከሌሎች ወንዶች የምትሻልበትን ካራክተር ቢውልድ አድርግ። ሰውነት ከሆነ ልፍስፍስ ያስመሰለ ሰውነትን ቢውልድ አድርግና ሰውነትን ቀይ። ብር ከሆነ ዝቅተኛ ክብርን ያሳነሰ ብር ስራ። በቃ ዙሪያን ሰርክልን ተመልከት። ከነዛ ወንዶች ያነስክ ከሆንክ ራስን ቢውልድ አድርገን እነሱን ለማብለጥ ነው። ሩቅ ቦታ መሄድ አይጠበቅብህም። ጓደኞችን ተመልከት። ከጓደኞች ጋር ኮምፒት አድርግ። ከጠላት ጋር ኮምፒት አድርግ። ከምትወዳደረው ሰው ጋር ኮምፒት አድርግ። በዚህ አያያዝ እኮ አንድ ወንድ መጥቶ ያንተን ፍቅረኛ ሊወስድበት ቼዝ ሊያደርግበት ሲሞክር አይ እኔ ከሱ ጋር ኮምፒት ማድረግ አልፈልግም ከበፊት ማንነቴ ስለሚሻል ብለህ ትታት ልትሄድ ነው። ቤተሰብ ልበት ነው እና ይህ ወንድ ፈሪ አይደለም ነው የምትለኝ። እና ይሄ ኮምፒት አታድርጉ የሚሏችሁን ሰዎች አትስሟቸው። ራሳችሁን ኮምፒት አድርጉ ከሌሎች ሰዎች ጋር። በቃ ይሄ ዓለም ምንም ሆነ ምን ውድድር ያለበት ዓለም ነው። እንስሳቶችንም ካያችሁ ድመት ከውሻ፣ አንበሳ ከነብር ጋር፣ ዝሆን ከቀጭኔ ጋር ምናምን ሁሉም ዓለም ላይ እዚህ ዓለም ላይ ውድድር አለ። የተሻለ ነገር ብቻ ነው ፊት ለፊት ሊቀርብ የሚችል። አንተ ከእንትና ጋር አላወዳደርክም ብሎ የሚመርጥ ሰው የለም። እንትና ከእንትና ጋር አወዳድሮ ነው አንተ የተሻልክ ብሎ የሚያስበው። ኢቭን ስራ ልትቀጠር ሄደ እኮ አንተ የተሻልክ ስትሆን ነው የምትመረጠው እንጂ ከበፊት ማንነቱ የሰውዬ የተሻለ ነው ብሎ የሚመርጥ ሰው የለም። እና ኮምፒት አድርገህ መቆየት ከቻልክ እዚህ ዓለም ላይ ስኬታማ ማትሆንበት ምንም ሪዝን አይኖርም። ኮምፒት ማድረግ ደግሞ የወንድ ልጅ ተፈጥሮ ነው። ሴቶች ካያችሁ የሆነ ነገር ሲበለጡና እንባ ነው የሚቀድማቸው። ወንድ ልጅ ግን ሲበለጥ ይበልጥ ፑሽ አድርጎ ማሸነፍ ነው የሚፈልጉ። ይሄ ተፈጥሯችን ነው። ኢቭን ቴስቶስትሮናችሁን ኪፕ አድርጋችሁ የቆያችሁ ወንዶች ከሆናችሁ አትወዳደሩ ብትባሉ ራሱ የምትወዳደሩ አይነት ወንዶች ነው የምትሆኑት። እና ያንን መረዳት አለባችሁ። ተገንዘቡ። ኮምፒት ማድረግ መቻልና ዊን አድርጉ። የማሸነፍን ሀቢት ልምድ ቢውልድ አድርጉ።
ሁለተኛው ደግሞ ስቶይሲዝም ይባላል። ይሄ የድሮ የግሪኮች የህይወት ፍልስፍና ነው። እንደ እምነት የሚቀበሉ ሰዎች ነበሩ። ስቶይሲዝም ማለት ኮንትሮል ማድረግ የምትችሉትን ብቻ ኮንትሮል እንድታደርጉ የሚፈቅድ የህይወት ፍልስፍና ነው። አንተ የአየር ሁኔታን ኮንትሮል ማድረግ አትችልም። የትራፊክ መጨናነቅን፣ የመንግስት በጀትን፣ የኑሮ ውድነትን፣ የቤት ኪራይን፣ ደሞዝህን ኮንትሮል ማድረግ የምትችለው ነገር አለ። አንተ ኮንትሮል ማድረግ የምትችለው አክሽንህን ነው፣ የምትበላውን ምግብ ነው፣ እንቅልፍህን ነው። እነዚህ ኮንትሮል ማድረግ የምትችላቸው ነገሮች ናቸው። ለምሳሌ ሰው ስለ አንተ መጥፎ ነገር ሊያስብ ይችላል እና ያ ነገር ገብቶ ህይወትን የሚረብሽ ከሆነ የሚጎዳ ነገር ከሆነ ያ የነሱ ሀሳብ ወይም የነሱ ኮንትሮል ማድረግ የሚችለው ነገር አንተን ኮንትሮል እያደረገ ነው። ስለዚህ አንተ ኮንትሮል ማድረግ የሚችለው ኢሞሽንን ነው አይደለ? ሰው የሆነ ነገር ሲያወራ ኖ ኢሞሽንን ኮንትሮል ማድረግ ይችላሉ፣ ስለነሱ ደንታ መስጠት አልችልም ብለህ ማሰብ ይኖርባል። ሰው ሁሌ ስለአንተ ሊያወራ ይችላል፣ ብዙ ነገር ሊፈጠር ይችላል። ለምሳሌ ቤተሰብን በሞት ልታጣ ትችላለህ። ይሄ ሪያሊቲ ነው፣ አምነህ መቀበል አለብህ። በዛ ሰዓት ግን ኮንትሮል ማድረግ የምትችለው ምንድን ነው? ያንን ሰው መመለስ አትችልም። ከህይወት የወጣውን ሰው አይደለም ኮንትሮል ማድረግ ትችላለህ፣ ያንን አትችልም። ግን ኢሞሽንን ኮንትሮል አድርገህ ተቀብለህ መኖር ትችላለህ። ያ ነው ስቶይሲዝም የሚያስተምረው። የድሮ የግሪኮች ፍልስፍና የሚያስተምረው ይህንን ነው። በቃ ፎከስ ማድረግ ያለባችሁ ኮንትሮል ማድረግ የምትችሉትን ነገር ብቻ፣ ሌሎችን ተወቸው። ኑሮ ተወደደ ምናምን ብለህ ከምታለቃቅስ አንተ ኮንትሮል ማድረግ የሚችለው ብዙ ሰርተህ ብዙ ብር መያዝ ነው። እዚህ ጋር ማልቀስም ይቀይርልን ነገር የለም። እዛ ጋር ዛሬ በጣም ዝናብ ዘነበ ትላለህ። ዝናቡን ተወና ከዝናቡ ውጭ መስራት የምትችለውን ነገር መፍጠር አለብህ። አሁን ለምሳሌ እኔ አንዳንዴ ሰነፍ ሆኜ ቪዲዮ ሪከርድ ላረግ ሳስብ ተኝቼ ከማሳለፍ መብራት ሲጠፋ ደስ ይለኛል። ለምን? መብራት መጥፋቱ ኮንትሮል ማድረግ ማልችለው ነገር ነው። የሆነ ነገር ጀስት የተፈጠረ ነገር ነው። ተኝቼ ግን ኢሞሽንን ኮንትሮል ሳላረግ አለፍ ያንን ነገር አልፎኝ ቢሆን ይከፋኛል። ግን ኮንትሮል ማድረግ ማልችለው ነገር ሲሆን ኢትስ ኦኬ፣ በቃ ይሄ ነገር ለእኔ ስላልተፈቀደ ነው የምንልባቸው ሞመንቶች ይኖራሉ። እና ኦንሊ ፎከስ ኦን ዋት ዩ ካን ኮንትሮል ይላሉ ስቶይሲዝሞች። ይሄ በጣም ደስ የሚል የህይወት ፍልስፍና ነው። በደንብ አጥኗቸው። ይሄ አሁን እኔ አንድ ማውቀውን ነገር ነው ሼር ያደረግኳቸው። እና ማርከስ ኦራሊዮስ ብዙ ይህንን ፍልስፍና የሚከተሉ ሰዎች አሉ። ቼክ አድርጓቸው ዩቲዩብ ላይ። ስቶይሲዝም ምንድን ነው፣ ለእኔ ትኩረት የሚያደርገው ምናምን ብላችሁ ካራክተራቸውን ብታዩ ብዙ የምትማራቸው ነገሮች ይኖራሉ። ሶስተኛው ወንዳ ወንድ የሚያደርጋችሁ ከሌሎች ሰዎች የሚለያችሁ ብዙ ሰዎች የምትፈሩት የምትጠየፉት ራሳችሁን የምትደብቁበት ካራክተር ነው። ይህም ሴቶችን ማውራት ነው። ሴቶችን ማውራት ባይገርማችሁ በጣም ወንዳ ወንድ የሚያደርጋችሁ ካራክተር ነው። ብዙዎቻችሁ እኔ ብር ነው መስራት የምፈልገው፣ በኋላ እነሱ ቼዝ ያደርጋሉ። በጣም ነው መስቀብ እንደዚህ እኔ ፊት ስትል ብሰማ ፈሪ ስለሆንክ ነው። ባይገርም በጣም ስለምትፈራ ነው እንደዚህ አይነት አማርኛ የምትጠቀሙ። እረዳለሁ እኮ ሴቶች ላታምን ትችላለህ፣ ትተው ልትሄዱ ይችላሉ። ግን ትተው እንዳይሄዱ ማድረግ የምትችለው ባለ ካራክተር ነው። አንተ ብቁ ካልሆንክ ትታ ትሄዳለች። አንተ ብር ከሌለ ትታ ትሄዳለች። አንተ እንዴት እሷን ኮንትሮል ማድረግ ማትችል ከሆነ ትታ ትሄዳለች። ያንን ደግሞ የምታመጠው በኤክስፒሪየንስ ነው። በተለይ ደግሞ እንድታወራ የምፈልገው ፌሚኒን የሆኑ ሴቶች አሉ። አሁን ላይ ወንዳ ወንዱ ሴታ ሴት እየሆነ ሴታ ሴቱ ደግሞ ወንዳ ወንድ እየሆኑ ብዙ መስኩሊን ወንዶች ሴቶች እየተፈጠሩ ነው። እነሱን አይደለም አውራም ብለህ ልክ በቃ ቀሚስ የምታረግ አንተ ጋር ስትመጣ ልጅ የምትሆን የሴትነት ካራክተር ያላት ሴት ስታይ ሰውነት ራሱ ይሞቃል አይደለም? ወገብ በታች እየጋልክ ትመጣለህ። ልክ አውርታት ምንም ነገር ሳይፈጠር ሰውነት እየጋለ ይመጣል። ያ ለምንድነው የሚፈጠረው? ሪል ኔቸራችን ስለሚያስገድደን ፌሚኒን ስለሆኑ። አንዷ መታረ ጀለስ ምንሽ ምናምን ስትል ግን ምንም ወንድምህ ነው የምትመስል። እና ሴቶችን የማውራት ኤክስፒሪየንስ በጣም አስፈላጊ ነው። ለምን ኔቸራችን ባይገርማችሁ ሴቶችን ማውራት ቴስቶስትሮናችን ከፍ እያደረገ የሚመጣው ነገር ነው። ለምን ኔቸር ነው። አሁን ይህንን እንደ ወንድ ልጅ ከምነግራችሁ እንደ እንስሶች አድርጌ ልንገራችሁ። ለምሳሌ አንድ ጀግና አንበሳ አለ፣ አጠገቡ የተከበረች ሴት አለች። ሁሉንም ነገር ካየ እንስሳቶች ላይ አንድ የሆነ ጥሩ የሚባል የሆነ አባወራ ወንዳ ወንድ የሆነ ሴት ወንድ ካለ አጠገቡ ፌሚኒን የሆነች ከሱ ኋላ የምትከተል ቤተሰቦቿን ማኔጅ የምታደርግ ሴት አለች። እና እቺን ሴት የምታገኛት ደግሞ ብር ካገኘ በኋላ ከአንተ ጋር ደፋ ቀና ብላ አውርተሃት ኤክስፒሪየንስ አድርገህ ስታልፍ ነው። በወጣትነት ደግሞ ብዙ ነገሮችን ኤክስፒሪየንስ ማድረግ አለብህ። ጀስት ሴቶችን ሄደህ አውራ። ምንም የሚፈጠር ነገር የለም። ምንም ላታደርግ ትችላለህ። እስከ ሴክስ ላደርስ ትችላለህ። ግን ጀስት አፕሮች አድርጋቸው። ቆንጆ ከሆኑ ቆንጆ ናቸው ባለ ኢሞሽንን መግለጽ ከሆነ ኢሞሽንን ዝም ብለህ ግለጽ። ሌላም ነገር ከፈለግ ጀስት ማውራት ነው። በዚህ እድሜ ኤክስፒሪየንስ አድርገህ ካላለፍክ በኋላ ብር ሰርተህ ሴቶችን አልፈልግም ብለህ የሆነ ቦታ ከደረስክ በኋላ ስትመለስ ሴቶቹ እንዴት ማውራት እንዳለብህ አታውቅም። የሆነ ሴት እኮ ትመጣለች፣ ግን ያቺ ሴት
ሴት ጎልድ ዲገር ነች አለ። የሆነ ለምትወንዶን እንደማትተው እርግጠኛ አይደል። ሁሌ ትሳቀቃለህ። ማንን እያወራች ይሆን እቺ ሴት ከማጋ ቼዝ እያረገች ይሆን ብለህ ትፈራለህ። መቼ ነው ትታይ የምትሄደው ብለህ እየተሳቀቅ ነው የምትኖር። ግን አውርታት አሳመናት እንድትወዳ አድርገህ ካራክተርን ወዳለ እንድትቆይ ካደረግ ምንም ያስጨንቅ ነገር የለም። ብታገኝ ብታጣ አብራ እንደምትቆይ ታውቃለህ። ለምን የሚያስቆይ ነገር እንዳለ አሳይታታል መጀመሪያ። ስለዚህ እድሜ በር ያዝ ምናምን የሚሉ ሰዎች ሴት ጋር የሚመጡ ወንዶች ናቸው እንደዚህ አይነት ነገር የሚሉ። ሴቶችን ሄዶ ማውራት ስለሚፈሩ ምን ይላሉ? ሴቶችን አታውሩ። እኔም ምል ነገር ቼዝ እንድታደረግ አልፈልግ 24/7 ስለነሱ እንድታስብ ነው። ግን የህይወትን አጋር ፈልግ። በዚህ እድሜ በወጣትነት ካልፈለግ ካገባ በኋላ ከአረጀ ከሸመገልክ በኋላ አይደለም። በዚህ እድሜ ዙሪያን አሰስ ብለህ ፈልግና የሆነች ሴት ስታገኝ ሄደ ረፍባት፣ አሳምናት፣ የራስ አድርጋት፣ ቀጥላለህ። እሷ እሺ ካላለች ሌላ ሴት ታገኛለህ። ጀስት ግን ይሄ የወጣትነት ዘመንን ፍቅር የሚባለውን ነገር ኤክስፒሪየንስ አድርገህ ከሴቶች ጋር ብታልፍ ደስ ይለኛል። ወንድማዊ ምክሬ ነው። አራተኛው ስቴፕ ደግሞ ሲመን ሪቴንሽን ነው። አሁን እዚህ ጋር ያወራውና ይሄ ትንሽ የሚጻረር ነገር ነው። ሲመን ሪቴንሽን ማለት ውስጣችንን ያለን የወንድ ልጅ የዘር ፈሳሽ ረጅም ጊዜ ይዞ መቆየት ማለት ነው። ይሄ ደግሞ ኢነርጂን ቡስት እንድታረግ ኪፕ እንድታረግ ቴስቶስትሮን ቡስት እንዲሆን የሚያደርግ የወንድ ልጅ መገለጫ ማስኩሊኒቲን የሚጨምር ካራክተር ነው ማለት ነው። ምሳሌ አሁን አንድ ወንድ ልጅ በየጊዜው ነው አይደለም የሚመረተው ስፐርም ሴላችን እየተመረሰ ሲሄድ ቴስቲክል ላይ ነው የሚቀመጠው ፍሬያችን ላይ ማለት ነው። እዛ ከተቀመጠ በኋላ የኛ ኢሞሽን ከፍ እያለ ይመጣል፣ በውሪ ይወጣብናል። ሴቶችን ስናይ ቶሎ ኢሞሽናል እንሆናለን ምናምን ነገር እና ይሄ ነገር እየተሰበሰበ ሲሄድ ሞር ማስኩሊን እንድንሆን ያደርገናል። ግን ጀስት ሴጋ የሚመቱ ሰዎችን ካየ ድምጻቸው ቀጭን ነው፣ ቀጫጫ ናቸው። ሲመናቸውን ሪቴን አድርገው መቆየት አይችሉም እነዚህ ወንዶች። እስቲ አንተ አሁን ማስትሬት የምታረግ ከሆነ ወይም ደግሞ ከሴቶች ጋር ሴክስ አድርገህ የምታሳልፍ ከሆነ ለሳምንት ይሄንን ነገር ይዘው ከቆየ ያለን ኢነርጂ ምን ያህል ልዩነት እንዳለው ራስህ ማወቅ ትችላለህ። ረጅም ጊዜም እንድታደርግ አልፈልግም። አሁን 1 ዓመት 2 ዓመት 3 ዓመት ነው እንደዛ ሳይሆን ቢያንስ ለሳምንት ኪፕ አድርገው። ፍቅረኛ ካለ ማታግኛት ሌላም ወዘተ የምታደርጋቸው ነገሮች ካሉ አቆይና ሲመንን ለተወሰነ ጊዜ ሪቴን አድርገው። አንድ ወንድ ልጅ ለሳምንት ሲመኑን ሪቴን አድርጎ መቆየት ከቻለ በጣም የሚገርም የቴስቴስትሮን ሪሊዝ ይደረጋል። ባለፈው ሴሩም ቴስቴስትሮን ሪሊዝ እንደሚደረግ ነግሬያችኋለሁ። ኢቭን ለሳምንት ብቻ ስፐርማችሁን ኪፕ አድርጋችሁ መቆየት ከቻላችሁ እና ሲሜናችሁን ሪቴን አድርጋችሁ አንዳንድ ቻሌንጅ ጀምሮ በቃ ለራሳችሁ ዛሬ ለሳምንት ከእንደዚህ አይነት ነገር ስፐርሜን ኪፕ አድርጌ ከሰውነቴ ሳላስወግድ እቆያለሁ፣ ቴስቴስትሮኔን ቡስት አደርጋለሁ። አንዳንድ ሰዎች ብዙ 6 ወር ቻሌንጅ ይጀምራሉ። ሲሜን ሪቴንሽን የ1 ወር የ2 ወር የ6 ወር ይጀምራል። እናንተ በምትችሉት አቅም ራሳችሁ ሪቴን አድርጋችሁ ለመቆየት ሞክሩ። ወንድ ካራክተራችሁን በዛው ስለምታገኙት። አምስተኛውና ወሳኙ ወንድን ልጅ ወንድ የሚያደርገው ሀቢት ላይ ደርሰናል። ክብደት ማንሳት። ይሄ ብዙ ጊዜ ሰልፍ ኢምፕሩቭመንት ላይ ያሉ ሰዎች ወንዶች አድርጉ ብሎ የሚመክሯቸው ነገሮች ናቸው። ለምን ብላችሁ ጠይቃችሁ አታውቁ። እኔ ብዙ ቪዲዮቼ ላይ ስፖርት እንድትሰሩ መክራችኋለሁ። ለምን? እኔን ወንድ ያደረገኝ አንደኛው ሀቢት ስለሆነ። አሁን እኔ አንተ ፊት እንደዚህ ቁጭ ብዬ ማውራት የቻልኩት ስፖርት በመስራቴ ክብደት በመሸከሜ ነው። ሴቶችን ሄጄ አፕሮች ማድረግ የቻልኩት ክብደት በመሸከሜ ነው። ኮንፊደንስ ቡስት ያደረኩት ክብደት በመሸከሜ ነው። ለምን? አንድ ሰው ሰውነቱን ኬር ማድረግ ይችላል ማለት ቴክ ኬር ማድረግ ይችላል ማለት ማንኛውንም ነገር ስትረግል ተሸክሞ ማለፍ የሚችል የወንድ ልጅ ካራክተር የሚፈጠረው ጂም ውስጥ ነው። እሱን ተወና አሁን የነገርኩ ሲመን ሪቴንሽን አለ አይደለም? ሲመን ሪቴን ስታደረግ በጣም የሴክስ ፍላጎት እየጨመረ ነው የምትሄደው። ለሳምንት አንድ ወንድ ልጅ ስፐርሙን ኪፕ አድርጎ ከቆየ የሴክስ ፍላጎቱ በጣም ከፍተኛ ነው የሚሆነው። አለማችን ላይ ደግሞ ከፍተኛ ኤነርጂ ያለው ሴክስ ላይ ነው። ሁሉም ወንድ ልጅ የሴክስ ኤነርጂ አለው። ይሄንን የሴክስ ኤነርጂ ሌላ ነገር ላይ ማዋል ከቻለ በጣም ውጤታማ መሆን ይችላል። እና አንዳንድ ሰዎች ሲመናቸውን ሪቴን አድርገው ከቆዩ በኋላ የሴክስ ኢነርጂያቸው ሲያስቸግራቸው ምን ይጀምራሉ? ማስተርቤሽን እና ፖርን ይጀምራሉ። እና አንተ ይህንን ኢነርጂ የሴክስ ኢነርጂ ማስተርቤሽን ላይ ከምታውሉ ስራ ላይ እና ስፖርት ላይ ስታውለው ሰውነት እየተቀየረ ኮንፊደንስ እየተቀየረ ኢነርጂን ሌላ ዌስት የምታረግበት ነገር ታገኛለህ ማለት ነው። እና ከማስተርቤሽን ውጡ ስንል ስፖርት ነው መጀመር ያለባችሁ። ኮንፊደንሳችሁን ለማሻሻል ስፖርት ነው መጀመር ያለባችሁ ምንለው ወደን አይደለም። ሪል ላይፍ በቃ ትክክለኛ ሎ ስለሆነ ነው። ኢነርጂያችሁን ስፖርት ላይ ዌስት ካረጋችሁ በቃ ትገላገላል። አንዳንዴ ልክ የሴክስ ፍላጎት ከፍተኛ ተነስተ ጂም ገብተህ ስትመለስ ያ ፍላጎት ጠፍቶ ነው የምታገኝ። ለምን? የሴክስ ኢነርጂን ሙሉ እዛ ላይ ስለተወጣው። ተነስተ 20 ፑሽ-አፕ ከሰራ ኢነርጂን እዛ ላይ ስለምን ይጠፋል በቃ። እና ስፖርት የምትሰሩት ቴስቴስትሮናችሁን ኪፕ አድርጋችሁ
የሴክስ ኢነርጂያችሁን ዌስት እንድታረጉበት ነው። ሌላው ደግሞ ኢንዶርፊንስ የሚባል ሆርሞን አለ። ለራሳችሁ ያላችሁ አመለካከት ጥሩ እንዲሆን የሚያደርግ ነው። ስፖርት ስትሰራ ዌልቢንጋችሁ እየጨመረ ይመጣል። ቅድም ደግሞ ምን ብያችኋለሁ? የኮምፒቲሽን ዘመን ላይ ነን ብለናል አይደለ? ኮምፒውት ማድረግ የምትፈልጉ ነገር ከሆነ ማወዳደር የምትፈልጉ ከሆነ አብዛኛው ሰው እዚህ ጀነሬሽን ላይ ያለ ሰው ጂም እየሰራ ነው እና ከነዛ ሰዎች ጋር ኮምፒት ማድረግ የሚችል ሰውነት ከሌለ መጨረሻ ላይ ተሸናፊ ነው። ሚስት ትቀማለች፣ የምትወዳለች ሌላ ሰው ሲያገባት ልታይ ትችላል። ያንን ማየት የሚያስደስት ከሆነ እኔ ከበፊት ማንነቴ ይሻላለሁ ምትላት ነገር አለች። እንደዛ እንዳትል እፈልጋለሁ። እና ሰውነትን ቢውልድ አድርግ። በቃ ክብደት አንሳ። በሳምንት 3 ሎካል ጂም ሊሆን ይችላል ቤት ውስጥ ወይም ደግሞ ሰፈር ላይ ያለ ጂም ካለ ሄደ ከበባድ ኮምፓውንድ ሊፍት የሚባሉት ተነስተ መሸከም ከቻል ከአንተ የሚገርም ቴስቴስትሮን ይኖራል። በዛው ልክ የሚገርም አቋም ይኖራል። የሴክስ ኢነርጂንም ሌላ ነገር ላይ ዌስት አታረግም። ሂፕ አድርገው የሚገርም ማይንድ ሴት የሚገርም ኮንፊደንስ ይዘ ማለፍ ትችላለህ። በቃ አንድ ወንድ ልጅ እኔ እንደ ወንድ አልቆጥርም። ስፖርት ማይሰራ ወንድ አይደለም። ላይ እዚህ ጋር ምንም ልትለኝ ትችላለህ። ስፖርት ማይሰራው ጂም ብቻ አይደል፣ ስፖርት ማይሰራው እንደ ለኔ ወንድ አይደል። እስቲ ሐሳባችሁን ንገሩኝ። ስፖርት ሳልሰራ እኔ ወንድ ነኝ ብለህ የምታሳምነኝ ካለ ይቻላል። እኔ ፌስ ቱ ፌስ ፖድካስት አዘጋጅተን መከራከር እንችላለን። ስፖርት ማይሰራ ወንድ ነው ብለህ የምትከራከረኝ ሰው ካለ ይቻላል፣ መፍትሄ ነው። እና ወደ ቀጣዩ ስቴፕ እንሂድ። 6ኛው ወንድ የሚያደርጋችሁ ሀቢት ደግሞ ትከሻችሁን ቀና አድርጋችሁ ደረታችሁን ወደፊት አድርጋችሁ ወክ ማድረግ። ስትራመዱ ቦዲ ላንጉጃችሁን ማስተካከል አለባችሁ። ጆርዳን ፒተርሰን ይህንን ነገር ብዙ ጊዜ በተደጋጋሚ ይናገራል። ወንድ ልጅ ሲራመድ ትከሻውን ወደኋላ አድርጎ ደረቱን ወደፊት አድርጎ አንገቱን ቀና አድርጎ ነው መራመድ ያለበት ይባላል። አንዳንድ ሰዎች ሲያዩአችሁ ይሄ ምን ጉረኛ ነው ሊሏችሁ፣ ግን ምን አገባቸው እነዛ ሰዎች። ይህንን በማድረጋችሁ በሰዎች ዘንድ ያላችሁ ክብር በጣም ይጨምራል። ለራሳችሁ ያላችሁ አመለካከት በጣም ከፍተኛ ይሆናል። ሞርም ረጅም መስላችሁ የመታየት እድላችሁ ከፍተኛ ነው። ስለዚህ አንድ ሰው በቁም ነገር እንዲያችሁ ከፈለጋችሁ እንደዚህ ብላችሁ ከምትሄዱ ትከሻችሁን ወደኋላ አድርጋችሁ ደረታችሁን ወደፊት አድርጋችሁ መራመዳችሁ ለእናንተ ትልቅ አድቫንቴጅ ይሰጣችኋል። ወንድ የምንላቸውን ካራክተሮች አሁን የወንድ ልጅ ካራክተር ነው ብለን ያወራናቸው አሉ አይደለ? ቅድም በቃ እኛ አሁን ፊልም ላይ የምታዩት ሊሆን ይችላል እነ ቶማስ ሼልቢ፣ እንደ ኢትዮጵያ ደግሞ እነ ግሩም ኤርሚያስ፣ ሪል ላይፍ ላይ ያሉት ደግሞ አንደበት ፖድካስትን የሚያዘጋጁ ቤንጂን ካያችሁ በቃ እነሱ ሆን ብለው አይደለም ያንን ነገር የሚያደርጉት፣ ግን ቀጥ ያሉ ናቸው። ደረታቸው ከፍ ያለ ነው። ኮንፊደንስ እንዳላቸው በሰውነታቸው መረዳት ይችላላችሁ። እና አንድ ወንድ ልጅ ወንድ መምሰል እፈልጋለሁ ካለ ጀስት በሚያደርገው ነገርና በአፉ ብቻ ሳይሆን ሰውነቱም ያን ነገር መናገር መቻል አለበት። እና ስፖርት መስራታችሁ ደግሞ ይህንን ስትራክቸር እንድትይዙ ያደርጋችኋል። ጀስት ግን እንደ ቲፕ ነው። ስፖርት እየሰራችሁ የምትጎብጡ ልጆች ስላላችሁ ወጣ ስትሉ ራሳችሁን ቼክ አድርጉ። ቀጥ ብዬ ነው እየተራመድኩ ያለሁት ወይስ ጎብጬ ያለሁ የሚለውን ቼክ አድርጉና ፈታ ብላችሁ መራመድ አለባችሁ። 7ኛው የወንድ ልጅ የማስኩሊኒቲ ሀቢት ለራሳችሁ ህይወት ኃላፊነትን መውሰድ አለባችሁ። አብዛኛው ሰው ቤተሰቡን ብሌም የሚያደርግ ጓደኛውን ብሌም የሚያደርግ ሰው ነው ያለው። ጓደኛው ሴጋ አስጀመረኝ ይላል፣ ቤተሰቤ ብር እንዳልጀምር ትምህርት ቤት ግባ አለኝ ይላል። እነሱን መውቀስ ተውና አንተ ኮንትሮል ማድረግ የምትችለው ነገር ላይ ኮንትሮል ማድረግ ታል ብዬ ቅድም የስቶይሲዝም ምሳሌ ሰጥቻለሁ። እና አሁንም እኔ እዚህ ጋር ምንም የምፈቅድልህ ነገር የለም። በቃ አንተ ለራሴ ያለን ኃላፊነት ራስ ውሰድ። እኔ አሁን ዩኒቨርሲቲ ነው ያለሁት። ዩኒቨርሲቲ መግባት አልፈልግም ነበር፣ እውነቱን ስነግርህ ዩኒቨርሲቲ መግባት አልፈልግም፣ ግን ቤተሰቤ እንድገባ አድርጎኛል። እና ኮንትሮል ማድረግ የምትችለው የትኛው ነው? ራሴን እዛ ሆኜ መቀየር መቻል፣ ብር መስራት የምችልባቸውን ነገሮች መፈለግ። ትምህርቴን እየተማርኩ ነው። እዚህ ጋር ዩቲዩብ እሰራለሁ፣ ኮች ማድረጋቸው ሰዎች አሉ። ላይፌን ፑሽ እያደረግኩ፣ ግን ቤተሰብ ከሚለኝ ትእዛዝ አልወጣሁም፣ እነሱን አላስቀየምኩ። ኮንትሮል ማድረግ የምችለውን ነገር ግን አክሽኔን ኮንትሮል እያደረግኩ ነው። እና ብሌም አታርግ ራስን። ጓደኛ እንጠጣ ስላለ ሄደ ጠጣ። ጓደኛን አይደለም መውቀስ ያለብህ፣ ሄደ ስለጠጣ ነው ራስን መውቀስ ያለብህ። እና ኮንትሮል ማድረግ የምትችሉትን ነገር ኮንትሮል አድርጉ እንጂ እንትና እንደዚህ ስላደረገኝ እንደዚህ ሆንኩኝ፣ ምንም ስለእናንተ ማንም አያገባውም። እኔ ስኬታማ ለመሆኔም ድሃ ለመሆኔም ተራ ሰው ለመሆኔም አቬሬጅ ሰው ለመሆኔም ተጠያቂው እኔ ነኝ፣ ማንም አይደለም። ፈጣሪም አይደለም ተጠያቂው፣ ቤተሰቦችም አይደለም፣ ጓደኞችም ራሴ ነኝ። ስኬታማ ከሆንኩም ልመሰገን የሚገባው ራሴ ነኝ። ለፍቼ የደረስኩት እዛ ጋር ስለሆነ የሚያግዙኝ ሰዎች ካሉ እሰዩ፣ አመሰግናለሁ። ግን ሞር ራሴን ኮንትሮል ማድረግ ስለቻልኩኝ ነው እዛ ቦታ ልደርስ የምችለው። እና ህይወታችሁ ላይ የራሳችሁን ህይወት ኃላፊነት እንዳለባችሁ ሳይሰማችሁ ህይወታችሁን እየገፋችሁ ከሆናችሁ ቅድም ያልኳችሁ ልፍስፍሶ ወንዶች እናንተ ናችሁ። ስለዚህ አሁን እዚህ ጋር ራሳችሁ እንድትወቅሱ ሳይሆን አይናችሁን እየከፈትኩላችሁ ነው። ቼክ አድርጉ። ምን አይነት ካራክተር ነው ያለኝ? እንዴት ነው ጆንክ ያለሁት? ራሴን ነው ሞክስ ወይስ ቤተሰቤን? አሁን ላለሁበት ራሳችሁን መውቀሳችሁ ደግሞ ቁጭ እንድትሉ አይደለም የሚያደርጋችሁ፣ አክሽን እንድትወስዱ ነው። አንዳንድ ሰዎች ዝም ብላችሁ ራሳችሁን ወቅሳችሁ ማየውን ነገር ውስጥ እንድትገቡ አልፈልግም። ራሳችሁን ወቀሱት፣ ግን ከወቀሳችሁት በኋላ ከዛ ነገር መሻሻል እንዳለባችሁ ደግሞ በዛው ልክ ለራሳችሁ መንገር አለባችሁ። የመጨረሻው ደግሞ ሪስፔክት ሜንስ ሎ፣ የወንድን ልጅ ህግ ማክበር አለብን።
የወንድ ልጅ ህጎች አሉ። ስንፈጠርም የወንድ ልጅ ህግ አለ። ባለቤትን እንደራስ አድርግ ውደድ፣ ወዳጅን ውደድ፣ ቤተሰብን ቴክ ኬር አድርግ። ብዙ የተጻፉም ያልተጻፉም የወንድ ልጅ ህጎች አሉና እነዛን እያከበርክ የምትኖር ሰው ሁን። እኔ ቲክቶክ ላይ ሰሞኑን እየሰራሁ ነበር የወንድ ልጅ ህጎች ድሮ ኮርስ ብዬ የተወሰነ ማውቃቸውን ከተለያዩ ቦታ ያገኘኋቸውን ነገሮች ሼር እያደረኩ ነበርና ትገረማላችሁ። ባለፈው ለምሳሌ ጓደኛክ መንገድ ላይ እየተጣላ ከሆነ ጀስት ሳትጠይቅ ያን ነገር ሄደ እሱን ከዛ ነገር ውስጥ ማውጣት አለብህ፣ መጣላት አለብህ ብዬ የሰራው ቪዲዮ ነበረ። አብዛኛው ሰው ይህንን ነገር አላስደሰተም። ሌላ ደግሞ በቀዝቃዛ ውሃ ነው ወንድ ልጅ መታጠብ ያለበትም በሙቅ ውሃ መታጠብ የለበትም ብዬ የሰራው ቲፕ አብዛኛው ሰው ኮምፎርት ስለሚወድ ደስ አላሉ። በሙቅ ውሃ ነው ወንድ ልጅ አሰባችኋል? በሙቅ ውሃ እንዳይበርደው ብሎ ሲታጠብ ለፍሬያችን ራሱ ጥሩ አይደለም። ቴስቶስትሮናችን የሚከማችበት ቆለጣችን አለች አይደል? ለዛ ራሱ ጥሩ አይደለም እና አብዛኛው ሰው ይህንን አያውቅም። እና ሴቶችም እናንተን ሊድ እንድታደርጓቸው የሚፈቅድላችሁ የወንድ ልጅ ህጎች ስታከብሩ። አብዛኛውን ሴት ሄደ ጠይቃት፣ በጄንደር ሩል ታምኛለሽ ወይ በላት። አዎ አምናለሁ ነው የምትለው። ጄንደር ሩልን እነሱ ካከበሩ አንተም ካከበርክ በአንተ ስር ማይመሩበት ምንም ሪዝን አይኖር። አንተ ወንዳ ወንድ ከሆንክ የአንተ ሴት ሴታ ሴት ማትሆንበት ምንም ሪዝን አይኖር። እኔ ወንዳ ወንድ ሳልሆን ሴቴን ፌሚኒን ሁኝ ማለት አልችልም። ለምን? እኔ ፌሚኒን ማደርጋት እኔ ማስኩሊን ስሆን እሷ ማስኩሊን ከሆነች እኔ ፌሚኒን ነው መሆነው፣ እሷ ሞር ማስኩሊን ሊሆነች ትመጣለች። ስለዚህ አንተ ማስኩሊን ሆነ የወንድ ልጅ ካራክተር ቢውል እያደረግ ሩልን እየተከተልክ ስትመጣ እነሱ ደግሞ ያን ነገር እየተከተሉ ይመጣሉ ማለት ነው። አንድ ቀን ሙሉ የወንድ ልጅ ሩል የመሰራው ቪዲዮ ይኖራል። በደንብ ሪሰርች አድርጌ ከነሚ ኤክስፒሪየንስ ከማውቃቸውም ሰዎች የወንድ ልጅ ሩሎች ምንድን ነው የሚል ፉል ኤፒሶድ አንድ ቪዲዮ መሰራ ይሆናል። ሁላችሁም በዛ ጠብቁኝና ግን አሁን ጀነራል የምታውቋቸው የወንድ ልጅ ህጎች አሉ አይደለ? ጀስት በቃ ፋሚሊውን ቴክ ኬር ማድረግ አለበት፣ ፕሮቫይድ ማድረግ አለበት። አሁን ለሴቶች አግብታት አንቺ ነሽ ሰርተሽ ብር ማምጣት ያለብሽ ማለት የለብም። ፕሮቫይድ ማድረግ ያለበት አንተ ፕሮቫይድ ስታደርግላት እሷ ቤተሰቦቿን ልጆቿን አንተን ማኔጅ ማድረግ አይከብዳትም። ይሄ ነው በቃ አንደኛው ሩል ይሄ። ሌሎቹንም ቀስ እያልክ እያስተካከልክ እየተረዳ ትመጣለህ። አሁን ቅድም የነገርኩህን ሀቢቶች ስታስተካክሉ የወንድ ልጅ ካራክተር ራሱ ስለሚመለስ ኦልሞስት ነበረን እንደ አዲስ አይደለም ቢውል የምታደርጉት የነበረን ማንነት ነው የምትመልሰው። ስትመልሰው ሩሎቹን ራስ ማወቅ ትጀምራለህ። የዛሬው ቪዲዮ ይህንን ይመስል ነበረ። ብዙዎቻችሁ እንደጠቀመ አምሹር ወንድነታችሁን መልሳችሁ እንደምታገኙ እኔም ከዚህ በላይ ደግሞ እንደ ወንድ እንደመሆን አምሹር ሁላችንም የራሳችንን ኃላፊነት ወስደን ኮሚኒቲ ቢውልድ አድርገን ደግሞ የምንዋይበት ቴሌግራም ቻናል አለ። ይጠቅማችሁ 1% ብራዘርሁድ ይባላል። ሊንኩን ፈርስት ኮሜንት ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ብዙ የምትማሩባቸው ነገሮች አሉ። ራሳችሁን ቢውልድ የምታደርጉበት እኔንም በግል ማውራት የምትፈልጉ እዛ ላይ እናወራለን። ደህና ሁኑልኝ።